መጀመሪያ ከተባረከ በኋላ ነው የሚሳካለት። ተሳክቶለት አይደለም የሚባረከው። ጠላቶች ቢኖሩ በሰባት መንገድ ተበታትነው እንዲጠፉ አደርጋለሁ። ወንድ ሲወልዱና ሴት ሲወልዱ እግዚአብሔር የተባረከ ሰጠኝ ብሎ በማመስገን ፈንታ ወንድ ላይ ቸለ ሴት ላይ ቸለለ የሚሉ ሰዎች አሉ። ዛሬ በነፍሳችሁ የሚጫወቱ ሰዎች የማታ ማታ አንድ ቀን እጃችሁ ላይ መውደቃቸው አይቀርም። ቀን ቀን ጨዋ መስለው ነጠላ ለብሰው የምታዩቸው ሰዎች ሌሊት ሌሊት የሆነ ቦታ ናቸው፣ ቀን ቀንም የሆነ ቦታ ናቸው። መቃባ መቃይልማ መቃፉረ ቆልቆሎ ሰደነዋ ቀቶኮ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ከምንም በፊት ልዑለ ባሕሪ ቅዱስ አምላካችን እግዚአብሔር ለዚህ ስላደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እጅግ የተወደዱ የተከበሩ ክቡር አባታችን መልአከ ምሕረት ቆሞስ አባ ዜና ማርቆስ የዚሁ ጥንታዊ ታሪካዊ ደብር ዋና አስተዳዳሪ፣ እጅግ የተወደዱ ክቡር መምህራችን መምህር ኤልያስ የዚሁ ደብር የስብከተ ወንጌል ክፍል ኃላፊ፣ እዚሁ ፕሮግራሙን የመሩልን ክቡር መምህራችን የዚሁ ደብር ስብከተ ወንጌል ክፍል ሊቃውንተ ቤተ ክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔርን ለመስማት በዚህ ቅዱስ ስፍራ የተሰባሰባችሁ እናቶቼና አባቶቼ፣ ወንድሞቼና እህቶቼ፣ ሕፃናትንም ጨምሮ ይሄ ድምጽ የሚሰማችሁ ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ከረማችሁ? ማን ይመስገን? እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪው የሆነ ቅዱስ አምላካችን እግዚአብሔር በነገር በኃጢአት ባለቀ ዘመናችን ላይ እድሜ ለልሳው ጨምሮ ሰጥቶ በዚህ በቅዱስ ስፍራ ላይ የሰበሰበን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ማምላክ ወላዲት አምላክ ድንግል ማርያም እግዚአብሔር እንደሰጣት ጸጋ መጠን ስሟ የከበረና የተመሰገነ ይሁን። የብዙ ግሩማን መላእክት አማላጅነት የቅዱሳን ጸጋ በረከት ይልቁንም የሰማይቱ የቅዱሱ የጻድቁ ቂርቆስ በረከት ጸጋ ምልጃ ከሁላችን ጋር ይሁን። እንግዲህ ምናልባት ዛሬ ብቻ አዲስ የሆናችሁ ከዚህ በፊት ያልተከታተላችሁ ሰዎች ምናልባት በየጊዜው አዳዲስ ምዕራፍ እንዳንጀምር ባታቋርጡ ደስ ይለኛል። ይህም ቤተክርስቲያን ከምታስተምራቸው ለቤተክርስቲያን ለልጆቿ ከምትሰጠው ትልቁ ትምህርት አንዱ የጋብቻ ትምህርት ነው። በተለይ ክርስቲያናዊ ወጣት እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እግዚአብሔርን የሚወድ ወጣት በአገሩ እንዲበዛ እግዚአብሔርን የሚፈራ ትውልድ እንዲበዛ ልንማራቸው ከሚገቡ ትምህርቶች አንዱ ይሄ ትምህርት ነው። ነገር ግን ወገኖቼ የዛሬውን ትምህርት ርዕስ እነግራችሁና እዚህ ላይ በደንብ ስለሚታይ በዛ እንማማራለን። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ማንን የሚፈራ ሰው? ማንን? እስኪ በሉልኝ። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እንግዲህ እግዚአብሔር አምላካችን በኦሪት ዘዳግም ምዕራፍ 28 ከቁጥር 1 ጀምሮ እንደተናገረው የኔ አምላክህን የኔ አባትህን የእግዚአብሔርን ቃል ብትሰማ እንደሰማሁ እንደ ከእግዚአብሔር ብትኖር እግዚአብሔር ያዘዘን ሁሉ ብታደርግ እኔ አምላክህ እግዚአብሔር ከምድር አሕዛብ ሁሉ በላይ ከፍ ከፍ አደርጋለሁ ካለ በኋላ ብትዘራ ዘርህን እባርካለሁ፣ ብትወልድ ልጅህን እባርካለሁ፣ ብታገባ ትዳርህን እባርካለሁ፣ ቤትህን እባርካለሁ፣ አንተን እባርካለሁ፣ ንግድህን እባርካለሁ፣ አንተን በመከተማ ምስጉን አደርጋለሁ፣ የምትሰራውን ስራ እባርካለሁ። እኔ ሳልሆን መጽሐፉ የሚለው ብታገባ ትዳርህን፣ ብትወልድ ልጅህን፣ ብትሰራ ስራህን፣ ብትነግድ ንግድህን እባርካለሁ ይላል የሰራዊት ጌታ እግዚአብሔር። የላሞችህን መንጋ፣ የፈረሶችህን መንጋ፣ የጠበቶችህን መንጋ እባርካለሁ፣ አንተን በከተማ ምስጉን አደርጋለሁ። ሰጪ እንጂ ተቀባይ አላደርግም፣ አበዳሪ እንጂ ተበዳሪ አላደርግም። አንተን በከተማ ምስጉን አደርጋለሁ፣
ጠላቶች ቢኖሩ በሰባት መንገድ ተበታትነው እንዲጠፉልህ አደርጋለሁ። ለሕጌ ባትገዛና እንደ ሐሳቤ ባትኖር ግን ለቀጠርከው ባሪያ መልሼ ባሪያ አደርግሃለሁ ይላል የሰራዊት ጌታ እግዚአብሔር። ወገኖቼ በምድር ላይ እንግዲህ የምናውቃቸው የሰማናቸው ታላላቅ የሆኑ እኛ በታሪክ የምናውቃቸው ሰዎች በመጽሐፍ ቅዱስ ደግሞ ከኦሪት ዘፍጥረት አንስቶ እስከ ራእየ ዮሐንስ የተቀመጡልን ታላላቅ ቅዱሳን እግዚአብሔርን በማክበራቸው እግዚአብሔርን በመውደዳቸው የተባረከ ቤት የተባረከ ሕይወት አላቸው። ማንን በመውደዳቸው? ማንን በመፍራታቸው? ልክ ነብዩ ዳዊት ፍሬ ጻማ ከተሰሰይ እንደሚለው እነሆ የድካምህን ፍሬ ትመገባለህ። ይሄንን ክፍል በጣም በሚገርም ሁኔታ ከዛሬው ትምህርት ጋር በሰፊው ስለሚገናኝ እናንተም ቤት ከገባችሁ ብታነቡልኝ ደስ ይለኛል። መጨረሻ ላይ ሽልማት ደግሞ እንድንሸልም ጥቅሱን በደንብ ያዙልኝ። ብዙ ጊዜ በሐሳብ ሰው እዚህ ያለ እዚህ ግን የለም፣ እዚህ ያሉ እዚህ የሌሉ ሰዎች አሉና እናንተ ግን ሐሳባችሁን ሰብሰብ አድርጋችሁ ሐሳባችን ተሰብስበው እንድንቀመጥ እግዚአብሔር ይርዳን። መዝሙር 128 ከቁጥር 1 ጀምሮ ስንት አልኳችሁ? የሰማችሁ መልሱልኝ። መዝሙር 128 ስንት አልኳችሁ? እቤት ስትገቡ ወይ ስልካችሁ ላይ ወይ መጽሐፍ ቅዱስ ከፍታችሁ በደንብ አንብቡት። እንደዚህ ይላል፣ እግዚአብሔርን የሚፈሩ ሁሉ በመንገዱም የሄዱ የተባረኩ ናቸው። እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው ይልና እነሆ የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ምን ይልልሃል? ምን ይልልሃል? እግዚአብሔርን የሚፈሩ ሁሉ በመንገዱም የሄዱ የተባረኩ ናቸው ይልና የድካምህን ፍሬ ትበላለህ፣ ትባረካለህ፣ ይሳካልሃል። ሰው መጀመሪያ ከተባረከ በኋላ ነው የሚሳካለት። ተሳክቶለት አይደለም የሚባረከው። መጀመሪያ ምን ይባላል? መልሱልኝ። ምን ይባላል? ይባረካል። ከዛ ምን ይልለታል? ይሳካለታል። መጀመሪያ እግዚአብሔር ይባርካል። ልክ አብርሃምን ከዘመዱ ውጣ እንዳለው ከዘመዱ እንደወጣ እግዚአብሔር ለበረከቱን እንዳለው መጀመሪያ ትባረካለህ። ከዛ ንግድ፣ ከዛ ስራ፣ ከዛ ትዳር፣ ከዛ ልጆች፣ ከዛ ስልጣን የተባረከ ስልጣን ይሆናል። አንተ ያለህበት ቦታ ስራ ሰርተ ትወርዳለህ። ለሀገርም ትጠቅማለህ፣ ለሰውም ትጠቅማለህ። ለራስህም በረከት፣ ለሚስትህም በረከት፣ ለልጆችህም በረከት ትሆናለህ። ካልተባረክ ግን ለራስህም ችግር ነህ፣ ለሰውም ችግር ነህ፣ ለሀገርም ችግር ነህ። ካልተባረክሽ ለራስሽም ችግር ነሽ፣ ለሀገርም ችግር ነሽ፣ ለምታገቢው ባልም ለምትወልጂው ልጅም ችግር ነሽ። አንዱን ልጅ ከአንድ ልጅ ታበላልጫለሽ። ካልተባረክ አንዱን ልጅ ከአንድ ልጅ ታበላልጣለሽ። የወለድከውን እኮ ነው። አንድ ልጅ ወልደ ሁለት ልጅ ወልደ አንዱን ከአንዱ ታስበልጣለህ። ምናልባት መልክ አይተ፣ ምናልባት ቁመና አይተ፣ ምናልባት የሆነ ነገር አይተ፣ ምናልባት ወንድነትና ሴትነት አይተ። ኢትዮጵያ ውስጥ እኮ 90% ወይ 99% ሃይማኖተኛ በሚባልበት ሀገር ወንድ ሲወልዱና ሴት ሲወልዱ እግዚአብሔር የተባረከ ሰጠኝ ብሎ በማመስገን ፈንታ ወንድ ላይ ቸለ ሴት ላይ ቸለለ የሚሉ ሰዎች አሉ። እኔ ስትወለድ አካለ ጎዶሎ ናት። ምንድናት? ይህን የሚያደርገው እግዚአብሔር ነው። የሚያደርግበትም ምክንያት አለ። 23 ዓመት የገዛ እናት አባቷ ቤት የበላችሁ ስቃይ ልነግራችሁ አልችልም። አካለ ጎዶሎ ስለሆነች ስለማትንቀሳቀስ አንዳንድ ቀን ውሻ የማይበላውን እንጀራ ትበላለች። ምን ስለሆነች? ወዳ ነው እንደዛ ያደረገችው። አካለ ጎዶሎ ነች፣ ወዳ ነው። መልከ መልካም ካልሆነ መልክ ከሌለው ቁመና ከሌለው 23 ዓመት እግዚአብሔር ግን መሐሪ ነው። ከ23 ዓመት በኋላ እግዚአብሔር የሚምራት ስሙ የተመሰገነ ይሁን። ከ23 ዓመት በኋላ 23 ዓመት የገዛ እናት አባቷ ቤት ስቃይ በልታ ከ23 ዓመት በኋላ ሙሉ ሰውነቷ ነፃ ሆነ። እግዚአብሔር ቀን ቆጥሮ ይከፍላል ወገኖች። ቀን ቆጥሮ ለክፉም ክፋቱን እንደሚከፍለው ለደግም ደግነቱን እንደሚከፍለው ለተበደለም ሰው ደግሞ እግዚአብሔር ይደርስለታል፣ እግዚአብሔር ይፈርድለታል። የሚገርማችሁን አንድ ታምር ልንገራችሁ። አሁን ቤተሰቡ ከዛች ሴት ነው እንጀራ የሚበላው። አለች የምትባል ትልቅ ቦታ ላይ ያለች ሴት ናት። አሁን ከሷ እጅ ነው እንጀራ የሚበሉት እየተላከላቸው። ይገርማችኋል። ሳኦል ዳዊትን በነፍሱ ተጫውቶ ነበር። እግዚአብሔር ግን አንድ ቀን የማታ ማታ ሳኦልን እጁ ላይ ጣለለት። ምኑ ላይ? ዛሬ በነፍሳችሁ የሚጫወቱ ሰዎች የማታ ማታ አንድ ቀን እጃችሁ ላይ መውደቃቸው አይቀርም።
ያኔ እናንተ ምን ታደርጋላችሁ ነው። ጠላትህን እግዚአብሔር እጅ ላይ ቢጥልል ዳዊት ልብሱን ቆርጦ ነበር። ልብሱን ስለቆረጠ ራሱ ተጸጸተ። እጄ ላይ የጣለው እግዚአብሔር ነው፣ ለምንድን ነው እንደዚህ ያደረኩት ብሎ። በጎ ህሊና ያለው ሰው እግዚአብሔር በጎ ህሊና ይስጠን። በጎ ህሊና ያለው ሰው ነውና ሳኦል እኮ ጠላቱ ነው፣ በነፍሱ ሲጫወት የነበረ ሰው ነው። እግዚአብሔር አንድ ቀን ጠላቱን እጁ ላይ ጣለለት። ሲጥልለት ግን ትንሽ የልብሱን ጫፍ ስለቆረጠ ለምን እንደዚህ ያደረኩኝ? እግዚአብሔር ነው ጠላቴን እጄ ላይ። ህሊና ያላቸው ሰዎች አሉ። ምን ያላቸው? ቅዱስ ጳውሎስ ለልጁ ለጢሞቴዎስ ልጄ ሆይ እምነትና በጎ ህሊና ይኑር ይላል። ኢትዮጵያ ውስጥ በተለይ በዚህ ዘመን ምን ጠፋ ብላችሁ ብትሉ ህሊና፣ በጎ ህሊና ያለው ሰው የለም። እንደ ሰው ያስባል፣ ይወጣል፣ ይገባል፣ ትወጣለች፣ ትገባለች። በጎ ህሊና ያለው ግን ጥቂት ሰው ነው። ከልጅ ልጅ እንዳናስበልጥ እግዚአብሔር ይርዳን። ምዕራፉን ልጨርስላችሁ። እንደዚህ ይላል፣ የድካምህን ፍሬ ትበላለህ፣ ትባረካለህ። ምን ይልልሃል? በድጋሚ መልሱል። ምን ይልልሃል? እግዚአብሔር ያሳካልክ። አዎ ይሳካላል። መጀመሪያ ተባረክ፣ ከተባረክ በኋላ ይሳካላል። መጽሐፉ ነው የሚለው። እነሆ የድካምህን ፍሬ ትመገባለህ፣ ትባረካለህ፣ ከዛን ይሳካላል። ስልጣን ከሆንክ ስልጣኑ ይሳካላል። ትምህርት ከሆነ ትምህርቱ ይሳካላል። ትዳር ከሆነ ትዳሩ ይሳካላል። ያሰብከው የያዝከው የጨበጥከው ነገር የተበላሸም ቢሆን እግዚአብሔር ቀጥ ያደርግልሃል፣ ያሻግራል። ለምን? ልክ ከሙሴ ጋር እንደነበርኩት ካንተ ጋር ሆናለሁ፣ ሙሴን እንደረዳሁት አንተን እረዳለሁ ብሎ ለኢያሱ ቃል ገብቶለት እንደዛው ሲረዳው ነበረ። ቃል እንደገባለት እግዚአብሔር ቃል ደግሞ አይታጠፍም። ምን አይልም? ሚስት በቤት ውስጥ እንደሚያፈራ ወይን ናት። ምን ሚስት በምን ውስጥ? በቤት ውስጥ። ከዛስ ልጆችህ በማዕድ ዙሪያ እንደሚያፈራ የወይራ ተክል ናቸው። ልጆችህ በማዕድ ዙሪያ እንደሚያፈራ የወይራ ተክል ናቸው። የወለዳችሁ ሰዎች እግዚአብሔር የወለዳችሁትን ልጆች ይባርክላችሁ። ከዛ ወረድ ብላችሁ ስታነቡ እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። ማንን የሚፈራ ሰው? አሁን እያወራን ያለነው እግዚአብሔርን ስለሚፈራ ሰው ነው። አሁን እያወራን ያለነው እግዚአብሔርን ስለምትፈራ፣ እግዚአብሔርን ስለሚፈራ፣ እግዚአብሔርን የፈራ ሰው ደግሞ ንግዱ ምን እንደሚመስል፣ እግዚአብሔርን የምትፈራ ሴት ወጣትነቷ ምን እንደሚመስል፣ እግዚአብሔርን የሚፈራ ሰው ትዳሩ ምን እንደሚመስል፣ እግዚአብሔርን የሚፈራ ነጋዴ ህይወቱ ምን እንደሚመስል፣ እግዚአብሔርን የሚፈራ ባለስልጣን ህይወቱ ምን እንደሚመስል፣ እግዚአብሔርን የሚፈራ ባለሀብት ህይወቱ ምን እንደሚመስል፣ እግዚአብሔርን የሚፈራ ገበሬ ስራው ምን እንደሚመስል እናያለን። እግዚአብሔር ይርዳን ወገኖቼ። እዚህ ውስጥ ወይ ገበሬዎች ትኖራላችሁ፣ ወይ ነጋዴ ትኖራላችሁ፣ ወይ የሆነ ስራ የምትረሱ፣ ወይ ተማሪዎች ትኖራላችሁ፣ ወይ ባለትዳር፣ ወይ ለብቻችሁ የምትኖሩ ሰዎች ትኖራላችሁ። እንዴትም ግን ይሄ ክፍል እግዚአብሔርን የሚፈራ ሁሉ በመንገዱም የሚሄዱ የተባረኩ ናቸው። እግዚአብሔርን መፍራት ትልቅ ባለጠግነት ነው ወገኖቼ። ማንን መፍራት? እግዚአብሔርን መፍራት። እንደው አደራችሁን ቤተ ክርስቲያን አካባቢ እንደፈለግን ወጣ ገባ ስለምንል ግድ የላችሁ። ስትሄዱም ስትወጡም ትንሽ ጠንቀቅ በሉ። እግዚአብሔርን እኔ አሁን ድረስ በዚህ ዘመን እኮ ነው ቤተ ክርስቲያን ሲገቡ ስልካቸውን ጥሎ የሚመጡ ሰዎች ያውቃል። ስልካቸውን ቤተ መቅደስ ገብተው ላይቭ የሚገቡ ሰዎች ባሉበት በዚህ ዘመን ቤተ ክርስቲያን ሲገቡ ስልካቸውን ዘግተው እንደፈሩት ደግሞ እግዚአብሔር ደግሞ ህይወታቸውን መልካም ያደርጋል። እግዚአብሔርን ከሰማኸው ይሰማሃል፣ ከፈራኸው ያከብርሃል፣ ከወደድከው ይወድሃል። እንደ እግዚአብሔርነቱ መጠን ከፈራ እጥፉን ትባረካል። እንደ እግዚአብሔርነቱ መጠን ካልፈራህና እንደ ሐሳብ እግዚአብሔር ካልኖርክ ግን ቤት የበረከት ቤት አይሆንም። ይሄ ማስፈራሪያ እንዳይመስላችሁ። እግዚአብሔር የፍቅር አምላክ ነው። ብትፈራ ግን እጥፉን እግዚአብሔር ይባርካል። ማን ይባርካል? ምናልባት በምንም አይነት ስራና በምንም አይነት ህይወት አይነት ውስጥ ሆኖ እግዚአብሔርን መፍራት ግን ትልቅ ባለጠግነት ነው። ማንን መፍራት? ምን ይላል መዝሙር 128 ከቁጥር 2 ላይ እነሆ እግዚአብሔርን የሚፈራ ሰው እንደዚህ ይባረካል።
ቅድም ያነበብኩላችሁ ሚስት ለራሷን በረከት ናት፣ ላንተም በረከት ናት። ምን ለሚል ሰው? እግዚአብሔርን ለሚፈራ ሰው። አንተ ለእግዚአብሔር ያስቸገርከውን ያህል ሚስት ላንተ ታስቸግራለች። አንቺ ለእግዚአብሔር አስቸጋሪ የሆንሽውን ያህል ባለቤትሽ ያስቸግራል። እውነት ነው እውነት አይደለም? እውነት ነው እውነት አይደለም? አንተ አስቸጋሪ የሆነው ከሆነ ያህል ሰራተኛ አንተን አስቸግራል። አንተ በዚህ ዞር ስትል እዛ ጋር እሱ ይተኛል። ለምን? አንተ ለእግዚአብሔር አስቸጋሪ የሆን ከሆነ ያህል ሰው አንተን ያስቸግራል። ሚስትም እንዲሁ ደግሞ ሰራተኞችም አንተ ለእግዚአብሔር የታዘዝ ከሆነ ያለው የሚታዘዙል። ፀሐይ ቆማ አታውቅም በዓለም ታሪክ። አንድ ጊዜ ግን ቆማለች። በቼ በኦሪቱ ዘመን የምትሄድ መሬት ደልድዬ እስከምጨርስ ድረስ ባለሽበት ቦታ ቁሚ ብሎ ፀሐይን ያቆመ የረዳው እግዚአብሔር፣ የተረዳውን እግዚአብሔር፣ እሱ እግዚአብሔርን ስለተረዳ እግዚአብሔርም ያዘዘው እንደ ሐሳቡ አደረገለት። እንደ ሐሳብ እግዚአብሔር የሚኖሩ ሰዎች መንገዳቸው፣ ስራቸው የተባረከ ነው። አብርሃም ለንጉሱ አብራ ልትተኛ የገዛ ሚስቱ ተሰጥታ ነበር፣ ገብታ ነበር ድንኳን። እግዚአብሔር መልአኩን ልኮ እሷን ብትነካ ትዳሩን የጠበቀለት ማን ነው? ማን የጠበቀለት? ማን? ወገኖቼ ባንተ ጉብዝና ያንተን ካርታ ፕላን መጠበቅ አትችልም እግዚአብሔር ካልጠበቀል። ከዚህ በፊት ነግሬያቸዋለሁ። ምንም ህጋዊ ካርታ ፕላን ያለው ቤት ብትሰራ እግዚአብሔር ካላኖረ በስተቀር ማን ካላኖረ? በተለይ ይሄ ዘመን ክፉ ነው። ሴት ልጅ ለገንዘብ ብላ የሆነ ሰው ታገባለች። አንድ ልጆች 4 ካገኘች ጥላት ሄዳለች። ለገንዘብ ብሎ የፈለገ ቦታ ይገባል። የማይፈልገውን ፈልጋለሁ ይላል። ገንዘቡ ሳይበላ ግን እሱ ተበልቶ ቁጭ ይላል። ገንዘቡን ሳይበላ ለገንዘብ ብዙ ነገር የሚሆኑ ሰዎች ገንዘብ ብዙ ነገር የሚገዛ ስለሚመስላቸው ገንዘብ አይቶ የማያውቁ ሰዎች ናቸው። ግን ከሁሉ እግዚአብሔር ይበልጣል የሚሉ ሰዎች ማን ይበልጣል? ማን ይሻለኛል የሚሉ ሰዎች። ነብዩ ዳዊት በጣም የሚገርመኝ ሪክ ወላጥ የኃጢአተኛን መለምለም ማማር ይሳካላቸዋል፣ ይስቃሉ፣ ይለብሳሉ፣ ሽቷቸው፣ ሩጫቸው፣ በቃ አካሄዳቸው፣ ሚዙት መኪና ምን በጣም ነው የሚገርመው። የኃጢአተኞችን ሰላም አይቼ ቀናው አለ። ስመለስ ግን የሉም። ምን የሉም? ዛሬ በጣም እንዲህ ወጣ የሚሉ ሰዎች ካላችሁ በቃ እሱ ከኔ ቀደመ እንዲሆነ አትቅና በሱ። እነሱ ሲወርቁ አንተም ውድቀትን መቼም አትመኝ። ለኔ የተባረከውን ጠቢቡ ሰለሞን እንደሚናገረው ቀስ ብላ የምትመጣ ሀብት በእግዚአብሔር ፈቃድ፣ በማን ፈቃድ? እሷ ትሻላለች፣ ለዘላለም ትቆያለች። እሷ ቀስ ብላ የምትመጣ ሀብት። እኛ እንደው ስለምንንገበገብ እንጂ ወገኖቼ እኮ ምንም ያንሃል እንደው የሚያንገበግበንን ያህል አይደለም የሚያስፈልገው። እግዚአብሔር የፈቀደልናል። ማን የፈቀደልናል? ቶሎ ልበላችሁ። የዛሬው 15 አለ። 15ቱን ሳልጨርስ አልሄድም። ከዚህ ቀጥሎ ያለው ደግሞ ምንድነው? በእግዚአብሔር ፈቃድ መኖር። በማን ፈቃድ? በማን ፈቃድ? በማን ፈቃድ ወገኖቼ? እንደዚህ ይላል ኤፌሶን ምዕራፍ 5 ከቁጥር 17 ላይ ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የማን ፈቃድ? የእግዚአብሔር ፈቃድ በህይወቴ ምንድነው ብለሽ አስተው እንጂ ሞኝ ሴት አትሁኝ። የእግዚአብሔር ፈቃድ በእኔ ህይወት ምንድነው? በልቼ ጠጥቼ ኖሬ ከዚህ ምድር መሄድ ነው ስራዬ? በዝሙት በጫት በስያራ ተገለባብጬ ሌሊቱን ሙሉ በመጠጥ አሳልፌ። በተለይ ደግሞ ሀገራችን ኢትዮጵያውን በጣም የሚገርመው በፊት የመጠጥ መሸታ ቤቶች ማታ ነበሩ። አሁን ከሌሊቱ የሚያስንቅ ክለብ ቤቶችና መጠጥ ቤቶች ቀን አሉ። ቀን ጨዋ መስለው ነጠላ ለብሰው የምታዩዋቸው ሰዎች ሌሊት የሆነ ቦታ ናቸው፣ ቀንም የሆነ ቦታ ናቸው። እነሱ ላይ ለመፍረድ አይደለም፣ እግዚአብሔር ይማራቸው። ማን ይማራቸው? አዎ መጠጥ ጣፋጭና ጠቃሚ ነገር ሆኗል። ሰው ቁጭ ብሎ ጧትና ማታ የሚጋተው የአይምሮ በሕክምናው ዓለም መጠጥ ሱስ የአይምሮ ጤና ችግር ነው። የምን ችግር ነው? የሆነ ሰው የመጠጥ የጫት የሲጃራ የዝሙት ሱሰኛ ከሆነ የአይምሮ ጤና ችግር አለበት። ከ300 የአይምሮ ጤና ችግር አንዱ ሱስ ነው። ግን አይመስልም። የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ምን አትሁኑ፣ ሞኞች አትሁኑ። ወገኖቼ ከዚህ እንደገባችሁ እስኪ ወደ ቤት በሰላማቸው ግቡ። ግን አንድ ነገር ጠይቁ።
እግዚአብሔር ሆይ ያንተ ፈቃድ በኔ ህይወት ምንድነው? ለምንድነው ወደዚህ ምድር የመጣሁት? ምንድነው መሰራው? ለምንድነው የፈጠርከኝ? ምን እንዳደርግልህ ነው? ኖሬ እንደዚሁ እንደሄድ ነው? ምን እንዳደርግ ነው ግን ወደዚህ ምድር የጠራኝ? የተጠራበት ዓላማ አለው የለውም? አለው የለውም? ሰው ልጅ የተፈጠረለት ዓላማ አለው የለውም? አለው አለው። በምድር ሳለ ስለ እግዚአብሔር ክብር ተናግሮ እሱም ለራሱም ለሌሎቹም መዳን ምክንያት ሆኖ መሄድ ነው። በከንቱ ኖረ በልተ ጠጥተ መሞት ማሱማ እዳ ነው። ዝም ብለ ኖረ ከሄድክ ማሱማ እዳ ነው። አንተ የተፈጠርክለት ብዙ ዓላማ አለ። ዛሬ ይሄንን የምትሰሙ ሰዎች እናንተ የተፈጠራችሁት ለእናንተ ዓላማ ብቻ፣ ለእግዚአብሔር ዓላማ። ለማን ዓላማ? ለማን? እግዚአብሔር ከሁላችን ጋር ነው። ስለዚህ የማን ፈቃድን ከዚህ እንደገባችሁ ጠይቁ። የዛሬ ወር ጊዜ ካለኝ ትነግሩኛላችሁ። ምንድነው ግን በኔ ህይወት አንተ ፈቃድ ምንድነው? ጌታዬ ሆይ ምን ባረግልህ ደስ ይላል? ላገልግል? ቺን ዙሪያዋን መጥቼ ልጥረግ? እዚህ ጋር ማብራት ጨለማ አለው። እዚች ጋር የ1000 ብር መብራት ቺን እንደገጥም ነው? ገንዘብ ከሌለኝ በጉልበቴ አንተን እንዳገለግል ነው? ለምንድነው የፈጠርከኝ? ክብር ነው አይደለም? እንኳን እግዚአብሔርን ቀርቶ ወገኖቼ መንግስትን ማገልገል ክብር ነው። አባቶችን ማገልገል ክብር፣ እናትን ማገልገል፣ አባትን ማገልገል ክብር ነው። ጎረቤት ማገልገል፣ ማህበረሰብ ማገልገል ክብር ነው። እንኳን እግዚአብሔርን ማገልገል። ስለዚህ ፈቃዴ ምንድነው ብላችሁ ጠይቁ። ከዚህ ቀጥሎ ያለው በጾምና በጸሎት ሁል ጊዜ ምን ማለት? ማቴዎስ 26 ከቁጥር 41 ላይ እንደዚህ ይላል፣ ወደ ፈተና እንዳትገቡ ትጉና። እኛ ችግራችን ምን መሰላችሁ? ህልም የታየን ጊዜ አንጸልይም። ከተፈጸመብን መከራ ከወረደብን ቤታችን ከነደደ ትዳራችን ከፈረሰ በኋላ ጸበል። ያው ጸበላውም እኮ ተአምር ያየንበት ቦታ። ጠማማ ትውልድ ምልክትን፣ አመንዝራ ሴት ወንድ እንዲፈራረቅላት ትፈልጋለች። ጠማማ ትውልድ ደግሞ ምልክት ይሻል። መጽሐፍ ነው የሚለው። አመንዝራ ሴት ወንድ እንዲፈራረቅላት ትወዳለች። ጠማማ ትውልድ ደግሞ ምልክት ይሻል። እዚህ ገብርኤል ደጅም ጸበል አለ፣ እዛም ደግሞ ጸበል አለ። ከሞትን ከከሰርን በሱስ በብዙ ነገር አፈር ከድሜ ከበላን በኋላ ከዛ በኋላ መጸለይ እንጀምር። መጽሐፍ ቅዱስ የሚል ወደ ፈተና እንዳትገቡ ምን በሉ? ብዙ ነገር እየደበላለቅን ያለ ነው ወገኖቼ። ከፊት የተባለውን ከኋላ፣ ከኋላ የተባለውን ከፊት እያደረግን ነው። ልክ መንግስቱንና ጽድቁን ፈልጉ ሌላው ይጨመርላችኋል እንዳለው እኛ ከፊት ማድረግ የሚገባንን ከኋላ አድርገን ከኋላ የሚገባንን ከፊት እናደርጋለን። ስለዚህ መጀመሪያ ወደ ፈተና ወደ ትዳር ወደ ምን ከመግባቱ በፊት ሰው ልጅ በመንፈሳዊ ህይወቱ ጠንካራ መሆን፣ መንፈሰ ጠንካራ ወንድ፣ መንፈሰ ጠንካራ ሴት በጾምና ጸሎት በምጽዋትና በስግደት ራሷ ጠንካራ የሆነ ሴት ከዛ በኋላ ሚስት መሆን ትችላለች፣ ባል መሆን ይችላል። አለበለዚያ የወንድነት ኃላፊነት የማይገባው ሰው ይሆናል፣ ደካማ ይሆናል። ከዚህ ቀጥሎ ያለው ደግሞ በፍጹም ልብ እግዚአብሔርን መውደድ። ማንን መውደድ? እንግዲህ ያላገባችሁ ሰዎች መጽሐፍ ቅዱስ እንደዚህ ይላል። ያገባችሁም ሰዎች በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም መንፈስ፣ በፍጹም ሐሳብ፣ በሁሉ ነገር በደመ ነፍስ ማንን ውደድ? ማንን ውደድ? አንተ እግዚአብሔርን ከወደድክ ከዛ በኋላ ሰው ይወድሃል። የተቀመጥክበት ስልጣን ላይ፣ የተቀመጥክበት ስራ ቦታ ላይ እጅ የተባረከ፣ አንደበት የተባረከ፣ አይን የተባረከ፣ እግር የተባረከ፣ ንግግር የተባረከ ይሆናል። ማንን ስትወድ? ሰው የሚወድ እግዚአብሔርን ስትወድ ነው። አንተ ሰውን ካልወደ ሰው ያልወደደውን እግዚአብሔር አይወደውም። አንዳንዴ ደግሞ እግዚአብሔር የወደደውን ሰው ላይ ወደው ይችላል። ስለዚህ ሞገስ ያላት ሴት መሆን የምትፈልጊ ከሆነ መጀመሪያ ጸልይ። እዚህ ከመጣ በኋላ ሐሳብህን ሰብስብና ይቅር ስላልከኝ፣ እድሜ ስለሰጠኝ፣ ስራዬን ስለባረከው፣ ጤናዬን ስለባረከው፣ ልቤን ስለጠበቅከው፣ እዚህ ደጅም ስላስቀመጥከኝ ጌታ ሆይ ያመሰግናል። ልጆቼን ባርክልኝ፣ ሀገሬን ባርክ፣ መንግስታትን ባርክ፣ የሃይማኖት መሪዎቹን ሙስሊሙን ክርስቲያኑን ጠብቃቸው፣ ሀገሬን ሰላም አድርጋት፣ ከጦርነት ጠብቀኝ፣ የመላው የዓለምን ህዝብ በመንግስት አስበኝ፣ እኔ ወራዳ ልጅህን ደግሞ በመንግስት አስበኝ። ማታ ትጨቃጨቅ አድራ ጠዋት ነጠላ ለብሳ ቤተክርስቲያን አትሄድ። በጫትና በሲጃራ የደከምኩኝ በሽተኛም በሆነ እኔ ካንተ ምንም አልፈልግምና እባክህ የአባትነት ፍቅር አትንሳኝ።